ባይ ዘ ዌይ የሆነ ነገር አይቼ በጣም ገርሞኝ የዋልኩት ባለፈው ቲክታክ ላይ አንዷ ተናዳ ስትሰደብ ማለት ነው። አንቺማ ባል የለሽም ምናምን ስትባል እኔ ባሌን ከፈለኩ የእግሬን ጫፍ አስልሰዋለሁ፣ ቄጤንና የእግሬን ጫፍ ማስልሰው ነኝ አለች። እንደዛም ያናገረ ሴት አሁን ይሄ የናርሲሲስቲክ ጥጋበኛ ቢሄቪየር ነው። ሴቶች እንደዛ ሲያወሩ ስለ ባላቸው ለባላቸው ክብር የላቸውም። ይሄ አናዘር ናርሲሲስቲክ አይዲያ ኦር ቢሄቪየር ነው። ግን ብዙ ወንድ ይሄንን ፔይ አቴንሽን አያደርግም። አንተ እግሬ ለሰው ሄዳ ብዙ ሰው ፊት ላይቭ ገብተ ሚስ ባሌን ባስፈልግ የእግሬን ጫፍ አስልሰዋለሁ ማለት አንተን እንደ ሰራተኛ ገርዳሚ አርጋ ነው የምታይክ። በገርዳሚነትት ነው የምታይ። ይሄ ያሳያል ክብራቸው ለራሳቸው ነው የሚያስቡት። ሁሌ ጋብቻ ስታስቡ ወይንም ሪሌሽንሽፕ ስታስቡ የወንድን የዩኒት ነህ አንተ ዩኒት እንደ ግሩፕ ነው የምትመጡት እና እርስ በራስ መደጋገፍ አለብህ እና እርስ በራስ ሳቲስፋይ መደራረግ አለብህ። ሳቲስፋክሽን ከጎደለ አይደለ ሳቲስፋክሽን ከጎደለ የዛኔ ነው አንዱ የሚወጣው ወይ እሷ ትወጣለች። እና ብዙ ሴቶች የራሳቸውን ነገር ያሟሉና ለባላቸው እንኳን ትንሽ ነገር ያደርጉለት። ወሳቢያ እንዴት ናችሁ? ሚኪ ነኝ። ቃል በቃል ፓድካስት ተመልሰን መጥተናል። እንደምታውቁት ባለፈው ቪዲዮ ባሊ ነው ያለሁት። ባሊ ያው እዚህ መጥቻለሁ ቫኬሽን። ታሜ ባክን ካሊፎርኒያ ነው። ስለዚህ ታሜም እዛ ኤፒሶድ እየሰራ ነው፣ እኔም እዚህ ኤፒሶድ እየሰራው ነው። ኦልሬዲ ነው። ከመጀመራችን በፊት ላይክ እያረጋችሁት ቪዲዮውን ላይክ ስታደርጉት አልጎሪትሙን ይረዳዋል። አልጎሪትም ሲረዳው እናድጋለን። ስናድግ 50,000 እንገባለን። 50,000 ላይ ጊቫዌይ ያለን ማለት ነው። ሶ ኮንቲኒው ላይክ እያረጋችሁ ቪዲዮውን፣ ሰብስክራይብ ካላረጋችሁ ሰብስክራይብ አድርጉ እና ቲክታክ ላይም ፎሎ አድርጉን። እዛ ላይ ፎሎ ስታደርጉን እዛም ላይ ጊቫዌይ አለን ማለት ነው። አይ ኖ ፑል ውስጥ ገብቼ ምናምን ሎኬሽን ስላጣው ነው። አይ ቲንክ ከፑል ውስጥ ውሃ ውስጥ ሆኜ እየተዝናናን ብናወራ ብዬ ዛሬ በዚህ መጥቻለሁ ማለት ነው። የዛሬ ታፒክ ስለ ናርሲሲስት እና የንቀት ሜንታሊቲ ያለው ህዝብ ነው። ስለ እነሱ ነው ትንሽ የምናወራው። ያው እንደምታውቁት በእኛ ኮሚኒቲ ውስጥ የንቀትና የናርሲሲስቲክ ቢሄቪየር በጣም እየበዛ ፕሮጀክት እያደረገ እናየዋለን። ኤስፔሻሊ በሪሌሽንሽፕ ዌይ ስናየው there's a lot of ጥጋበኛና ናርሲሲስቲክ የሰው የመናቅ ችግር ያለባቸው አሉ። ባይ ዘ ዌይ ይሄ የወንድ የሴት ለማለት ሳይሆን በጣም በአብዛኛው የበዛው ናርሲሲስቲክ ቢሄቪየር በሴቶች ላይ ነው። በጣም ብዙ ጊዜ አየዋለሁ። ያው ሪሌሽንሽፕ ላይ ስታዩ ሴቶች የሆነ የንቀት ነገር አለባቸው። እስፔሻሊ ማየት ከፈለጋችሁ አይ ኖ ይሄ ትንሽ ኦፌንድ ያደርጋል ብዙን ሰው። ማታይ ከሆነ ዘግተ መውጣት ትችላለህ። የሚያናድዳችሁ ከሆነ ካመንቱ ላይ አሳውቁኝ። ሚኪ ይሄ ነገር እውነት ብለሃል ግን ለምን አባወራው ማለትም ትችላላችሁ። ኤኒዌይስ ብዙ ጊዜ ኖሪስ ካረጋችሁ ሴቶቹ ዩዥሊ ላይክ አሁን በቲክታክ የምናየው ምንድን ነው? ብዙ ሴቶች ሀብታም አገባን ወይ ነጭ አገባን ብለው ቲክታክ ላይ መጥተው ብዙ ሰው አበሻ ላይ ለማነጀም የሚሞክሩ አሉ። ማለት ይመጡና እኔ እኮ ሀዝባንዴ እንዲያረገኝ እንደዚህ ያረገልኝ ይሉና የሌላን የራሳቸውን ዘር ደግሞ ዘር ስል አበሻ ማለት ነው። የራሳቸውን ዘር ላይክ ዳውን ፕሌይ ለማድረግ ይሞክራሉና በጣም ብዙ ጊዜ ያየሁት ነገር ነውና በጣም የሚያሳዝን ነገር ነው። ዌር ሴቶች ይሄ የናርሲሲስቲክ ቢሄቪየር ላይክ እኔ ከፍ ብያለሁ ከሰው ራሳቸውን ለመናቅ ነውና ባይ ዘ ዌይ እንደዚህ አይነት ሰዎች ደግሞ ሪሌሽንሽፕ የሚገሙት የራሳቸውን ነገር ለማሟላት እንጂ ለፍቅር ፈልገው ወይንም ፍቅር ፈልገው ምናምን አይደለም። ለራሳቸው ጥቅማቸው የሚሞላላቸው እስከሆነ ድረስ ሪሌሽንሽፕ ውስጥ ይገባና በቃ በዛ ሪሌሽንሽፕ ቤኔፊሻል ስለሆነ ቤኔፊቱን ለመጠቀም ነው። በጣም ብዙ ጥጋበኛ ሰው አለ። አሁን ብዙዎቻችሁ እዚህ ቪወር ካላችሁ ብዙ ሰው ባይ ዘ ዌይ ይሄንን ኮንቨርሴሽን ቲክታክ ላይ ብዙ አውርቼበት መጥተው ተባረክ የኔ ልጅ ተባረክ ብሎ ብዙ ወንድ መጥቶ እንትን ያለኛል እና ብዙ
ያገቡ ወንዶች ይሄንን ሰፈር ያደርጋሉ። ዌር ይሄ አጉል በቃ ሴት ነኝ ባሎቻቸው የሚንቋል የንቀቴ በቃላ ያገባው ብዙ ጊዜ የሚገቡበት ሪዝን ያገቡት ላይክ የበቃ አግብተሻል እንዲባሉ ግን ለባላቸው ክብር የሌላቸው ወይንም ለባላቸው ሳቲስፋይ ላለማድረግ በቃ ላይክ የራሳቸውን ጥቅም ያገኙና which is like ጋብቻ ምናምን ለባላቸው ማሟላት ደግሞ አይፈልጉም። እና ብዙ ሰው የብዙ ሃውስሆልድ እንደዛም ያካሂዳልና ወንድ ችሎ ይሄዳል። ባይ ዘ ዌይ ሁሌ እንደምንለው አበሻ ወንድ በጣም ምስኪን ነው። ይበላል። ሁሌ ብዙ ጊዜ ስለሚበላ ምን ይላል በቃ ችዬ እኖራለሁ ምናምን ይላል። ግን እና ብዙ ጊዜ ሴቶች እንደዛ የሚያደርጉት ነገር አለ። እና ጥጋበኛ ሰው ወይንም ናርሲሲስቲክ ሰው ማስተማር አለባችሁ። ከተናካ አንዴ ከተተናክ ንቀቱ ይቀጥላል። ንቀትን ለማቆም ሰው ከናቃችሁ ይሄ ናርሲሲስቲክ ሰው ለራሱ ሴልፊሽ ከሆነ አስቀይሞ ራሱ ያስቀየምኩ እንዲህ ስላረከኝ ነው ብሎ ለራሱ የሚጠቀልል ሰው እንደዚህ አይነት ሰው ቼክ መደረግ አለበት። ሶ እንደዚህ አይነት ሰው በእናንተ ሰርክል ካለ ወይ ዴት የምታረጉት ወይ የምታረጓት ነገር ከሆነ እሱ ነገር ማቆም መቻል አለባችሁ። ገባ? just for the simple fact that የኛ ሰው እንደዛ ደርሷል። ላይክ ሁላችንም የታወቀ ነው ከደሃ ሀገር ነው የመጣ ነው። ከደሃ ሀገር ከመጣን ላይክ እዚህ መጥቼ አድጌ ያለው ብሎ ሌላ ሰው ላይ መቅሰን አያስፈልግም። ድህነት የጭንቅላት ነገር ነው። ብዙ ሰው ይሄንን አንደርስታንድ ማድረግ አይችልም። ድህነት የጭንቅላት ነገር ስለሆነ ጭንቅላትን ከቀየርከው ሀብታም ትሆናለህ። ግን ሀብታም ስትሆን ሰው መምከር ነው እንጂ ያለብህ ወደ ንቀት መሄድ የለብህም። ያው ስናይ ሀበሾቹ ዩዥሊ ምንድነው የሚያደርጉት? ኤስፔሻሊ እንደዚህ ጥጋበኛና ናርሲሲስቲክ እና ኢጎሜኒያክ የሆኑ ብዙዎቹ ሴቶች ምን ያደርጋሉ? ሰው ላይ ለማነጀብ ነው፣ ኢንስፓየር ለማድረግ ሳይሆን ለማነጀብ ነው። እና ያው አንድ ነገር ቲክታክ ያሳየን በሙሉ ነገር ይሄንን ነው ማለት። ብዙ ሰው ይመጣና እንደዚህ አረኩ ዛሬ ስታርባክስ ነው ያልኩት ባሌ እንዲያ አንበሻብሾ ነው የሚያኖረኝ። ባይ ዘ ዌይ የሆነ ነገር አይቼ በጣም ገርሞኝ የዋልኩት ባለፈው ቲክታክ ላይ አንዷ ተናዳ ስትሰደብ ማለት ነው አንቺማ ባል የለሽም ምናምን ስትባል እኔ ባሌን ከፈለኩ የእግሬን ጫፍ አስልሰዋለሁ ቄጤንና የእግሬን ጫፍ ማስልሰው ነኝ አለች። እንደዛ የሚያናገረ ሴት አሁን ይሄ የናርሲሲስቲክ ጥጋበኛ ቢሄቪየር ነው። ሴቶች እንደዛ ሲያወሩ ስለባላቸው ለባላቸው ክብር የላቸውም። ይሄ another narcissistic idea or behavior ነው። ግን ብዙ ወንድ ይሄንን pay attention አያደርግም። አንተ እግሬ ለሰው ሄዳ ብዙ ሰው ፊት ላይቭ ገብተ ሚስ ባሌን ባስፈልግ የእግሬን ጫፍ አስልሰዋለሁ ማለት አንተን እንደ ሰራተኛ ገርዳም ያርጋ ነው የምታይ። በገርዳሜነትህ ነው የምታይ። ይሄ ያሳያል ክብራቸው ለራሳቸው ነው የሚያስቡት። ሁሌ ጋብቻ ስታስቡ ወይንም ሪሌሽንሺፕ ስታስቡ የወንድን የዩኒት ነው አንተ ዩኒት እንደ ግሩፕ ነው የምትመጡትና እርስ በራስ መደጋገፍ አለብህ እና እርስ በራስ ሳቲስፋይ መደራረግ አለብህ። ሳቲስፋክሽን ከጎደለ የዛኔ ነው አንዱ የሚወጣው ወይ እሷ ትወጣለች። እና ብዙ ሴቶች የራሳቸውን ነገር ያሟሉና ለባላቸው እንኳን ትንሽ ነገር ያደርጉለት። አሁን እነግራችኋለሁ አንድ ኤግዛምፕል። ብዙ ጊዜ ሴቶች ማዘርስ ዴይ ደረሰ ወይንም ቫለንታይንስ ዴይ ደረሰ ትላላችሁ አይደለ? ቫለንታይንስ ዴይ ሲደርስ ሁሉን ነገር እንዲያደርግላችሁ ትፈልጋላችሁ። አሁን ሊዘንብ ነው፣ ከዘነበ ያው እንቀጥላለን በዝናቡ ምትሶኬ እና እንደዛ ካሆነ ሁሉ ነገር እንዲደረግላችሁ ትፈልጋላችሁ። ግን ብዙ ሴት ለወንዶቻቸው አፕሪሺየት እንኳን ሲምፕል ነገር አያረጉም። ይሄ ሁሉ የሚያሳየው የንቀት ነገር ነው። ባሎቻችሁን ስለማታከብሩ ነው። ራሳችሁ ዋን ሳይድድ ቤኔፊሻል ተቀባይ ከሆናችሁ ለባላችሁ ምንም ማታረጉ ከሆነ ምን አይነት ሪሌሽንሺፕ ነው? ደስተኛ ናችሁ ወይስ ደስተኛ አይደላችሁም? እንደዚህ ነው የንቀት ሰው የራሱን አሟልቶ ለሰው መስጠት ይቀፈዋልም ሳይሆን በቃ አይፈልግም።
እኔ እንደዚህ አይመቸኝም ምናምን እያሉ ሰበብ ይፈጥራሉ። እና የሰው እንትን የሰው ነገር ይሄ ነው። አሁን ባለፈው ቲክታክ ላይ ሆኜ የሆነ ኮንቨርሴሽን የመጣው ምንድነው አንዱ መጥቶ የስ ሚስቴ ነበረችና ከስራ እንኳን በር ከፍቼ ስገባ በቃ ኮምፒውተር ላይ ዝም ብላ ዩቱብ ምናምን እያየች አክናሌጅ እንኳን አታረገኝም አለ። በዛ ሌብል ካየኸው ያው ሴክስም ማሰጠው ወደ ጥል እያመሩ ይመጣሉ። ይሄ ሁሉ ንቀት ነው። ሴቶች ጋብቻ ከፈለጋችሁ ወንድ ልጅ የሚፈልገው ነገር አለ ሁሌ። እሱን ካላሟላሽ ወደ ገደል እንደምትገቡ ወቁ። ባሌ ምንም የፈለግኩትን ባረገው እንትን ይላል። ብዙ ሰው ወንድ ሆነ አንተ ሴት ልጅ ባሌ የፈለግኩትን ብሎ ያረግልኛል ብላችሁ የምታወሩ ካላችሁ ባሎቻችሁን እየናቃችሁ ነው። አንቺስ ሁሉን ነገር ታረጊለታለሽ? እሱን አስቡበት። ይሄ ያረግልኛል ካሁን እኔ ማረግለታለሁ እሱም ያረግልኛል ብትባባሉ ይሄ የተከባበረ ሪሌሽንሺፕ ላይ ገባችሁ ማለት ነው። ሞስት ኬስስ ብዙ ኬስስ ምንድነው እኔ እንደዚህ አስለ እግሬን አስልሰዋለሁ ከፈለገ እግሬን ስሞልኝ ነው ባሌ የሚኖረው ምናምን ማለት ይሄ የንቀት ወሬ ነው። የናርሲሲስቲክ ቢሄቪየር ወሬ ይሄ ነው። የራሳቸውን ነገር ኢሜጅ ለመጠበቅና እነሱ ምንም አንዳንዴ ፌቨር የሆነ ሰው ወዶ በፍቅር ሲያረግል የሆነ ነገር ሪተርን ማድረግ አለብህ። ዝም ብሎ ዋን ሳይድድ ዌይ አይሰራም። ብዙ አበሾች ሴቶች ሪሌሽንሺፕ ሲገቡ እንደዚህ አይነት ነገር ነው የሚፈልጉት። ዋን ሳይድድ የሆነ ነገር ነው። ባሌ እንዲያረገልኝ እንደዚህ አርጎልኝ ነበር። አንቺስ ምን አረግሽለት? አንቺ ምን ማረግ አለብሽ? ምን ማረግ ያለብሽን ነገር አሟልተሻል ወይ? እሱን ማየት ካልቻልሽ ሪሌሽንሺፓችሁ ችግር ነው የሚመጣው። ብዙ ችግር ያለበት ቤት አለ። የሪሌሽንሺፕ ለሴት ልጅ የሚከብዳት እዚህ ጋር ነው። ዋን ሳይድድ የሆነ ራስ ወዳድነት ሪሌሽንሺፕ ስታሳይ ገደል ነው የምትገቡት። ገደል ከገባችሁ በኋላ እኔ ጥሩ ሰው ሆኜ እንደዚህ እኮ አርጌ ወድጄው ሌላ ወንድ አላየሁበት ምናምን ትላላችሁ። ግን ማሟላት ያለባችሁ ነገር አለ። ሪሌሽንሺፕ እግር ሰቅሎ ባሌ ነው ሚስቴ ነች በመባባል አይደለም። ብዙ ስራ አለ የሚደረግ። ዝም ብሎ ስራ አለ። ከገባችሁበትም በኋላ ስራ አለ። ሴም ወይ እናንተ ወንድን ልጅ ፎከስ እንዲያደርግ ልደትሽን እንዲያስታውስ ቫለንታይንስ ዴይ እንዲያስታውስ ዝም ብሎ ራንደምሊ አበባ እንዲሰጣችሁ ምናምን ስትፈልጉ እናንተ በምንድን ነው ወንድን ልጅ ባሌን ዛሬ ላስደስተው ብላችሁ እንደዛ ካላሰባችሁ እንዴት ነው ዋን ሳይድድ ነገር የሚሰራው? እና የብዙ የአበሻ ሴት ችግር ይሄ ነው። በጣም የወንድን ንቀት ነገር አለባቸው። የወንድ በጣም የሚንቁት ነገር አለ እና ይሄ በጣም ያሳዝናል። እና የሆነ ነገር ፌል ሲያደርግና አልሰራ ሲላቸው እኔ ሞክሬ እኮ ነው ችዬ እኔ ኖርኩት ምናምን ብለው ቪክቲም ፕሌይ ያደርጋሉ። ናርሲሲስቲክ ሰዎች ሁሌ ቪክቲም ነው የሚጫወቱት። ቪክቲም ተጫዋች ደግሞ ኮንክ ሁሌ ቪክቲም የሚጫወት ሰው ነገረኛው እሱ ነው። እሱን አንደርስታንድ አድርጉ። ቪክቲም ተጫዋች እሱ ነው ችግር ፈጣሪ ወይ እሷ ናት ችግር ፈጣሪዋ። ጤነኛ ሰው ምን ይፈጠራል? ምንድን ነው የተፈጠረው ከተባለ በቃ መግባባት አልቻለም፣ ተጣላን፣ ተለያየን ብሎ የሚተው ሰው ጥሩ ሰው ነው። እና ሞስት ኬስስ ማን ነው ቪክቲም የሚጫወተው ብለን ስናይ ሴቶች ናቸው። እንደዚህ አርጎኝ ነበረ፣ እንደዚህ ጎድቶኝ ነበረ፣ ከዛ በኋላ እንደዚህ ያረገኝ፣ ከዛ በኋላ እንደዚህ ሆኜ፣ ከዛ በኋላ እንደዚህ ሆኜ እያሉ ወሬ ፈትፍተው የሚያበላሹ ናርሲሲስት ሰዎች ናቸው። ዲፐር ሌቭል ስንገባ ብዙ ሴቶች ባሎቻቸው ቺት ሲያደርግባችሁ ይዛሉ። ቺት ሲያደርጉባችሁ መጀመሪያ መጠየቅ ያለባችሁ ባልሽን ሳቲስፋይ አድርገሽዋል ወይ ሴክሹዋሊ ነው ወይስ አይደለም ብለሽ ራስሽን ትጠይቂያለሽ። ከጠየቅሽ በኋላ ያ ተናድጄበት ለ3 ወር አልሰጠሁትም ካልሽ ሌላ ሴት ሄዶ ካየ የአንቺ ጥፋት ነው፣ የእሱ ጥፋት አይደለም። ወንድ ልጅ
ያለሱ እንደማንንቀሳቀስ እያወቃችሁ መነፈግ መጥፎ ነገር ነው። ወንድ ተነስቶ ነገ you know what ስላናደደችኝ ቢሉን አልከፍለውም፣ የዛሬን ኪራይ አልከፍልም፣ ይለፈኝ 3 ቀን ልቅጣው ቢል ምንድን ነው የምታዩት? እንደዛ አስቡትና አንዳንዴ ሴቶች ራሳችሁ ናችሁ ወንድ ልጅን የምትገፉት ወደ ሌላ ቦታ እንዲሄድ። ናርሲሲስቶች ማለት ነው። እናንተ የራስ ወዳድ ተናድጃለሁ ምናምን እያላችሁ እየገፋችሁ ሰውን ስትንቁ ከዚህ ጋር አልተኛም ባሌ ነው ግን አልተኛም እያላችሁ ስትንቁት እሱ ሌላ ቦታ ሄዶ ደስታ ሲያገኝ አንቺ ካላረግሽው ሌላ ሴት ያረገዋል ብሎ ሌላ ቦታ ሄዶ ሲያረግ ንዴትና የዛኔ ባሌ ከማለት መጀመሪያውኑ ማሟላት ያለባችሁን ነገር አሟሉ። ወንድም ብትሆን ሴት ልጅን ማሟላት አለበት። ብዙ የወንድ ናርሲሲስቲክ አላቅም እኔ ቢኮዝ እኔ ምን አገባኝ ወንድን አላይም። እንግዲህ ግን ማየው ብዙ ሴቶች ናቸው እንደዚህ አይነት አይዲዮሎጂ ብሪንግ የሚያደርጉትና they mask it with like አላ አይደለ እንደዚህ ካልሆነ like እኔ እንደዚህ ነው የምፈልገው ምናምን። ግን ማሟላት ያለባችሁን ነገር ማሟላት አለባችሁ። እና በኮንቨርሴሽንም ስታዩ ብዙ ጊዜ አሁን ነይ እናውራ ብለህ ችግር ካለ በውስጣችሁ ነይ እናውራ ብለህ ወይንም አንተ በቴክስት አርጋችሁ ቴክስት ስትደራረጉ አንተ የልብህን ፊሊንግህን ተናግረህ ኦኬ ሚልህ ሰው ይሄ ችግር ያለበት ሰው ነው። ችግር ያለባቸው ሴቶች ናቸው። ወንድም ልጅ ከሆነ ችግር ያለበት ወንድ ነው። እንደዛ አይባልም። ሰው የልቡን አውጥቶ ተናግሮ እንዲህ ነው እንዲያርገሽኝ እንደዚህ ሆኜ ምናምን ብሎ ሲያወራ ኦኬ አይ ችግር የለም በቃ ምናምን የሚሉ ከሆነ ለራሳቸው self centered people ሁሌ ያስታውቃሉ። from the beginning ያስታውቃሉ። መጀመሪያ self centered ሰው ስታዩ አስቡበት። ምንድነው ችግሩ ነው? ምንድነው self centered ሰዎች መጀመሪያ ምንድነው የሚያደርጉት? ይቅርታ እንዴ ጊዜ አለ። self centered ሰዎች ምንድነው መጀመሪያ የሚያደርጉት? መጀመሪያ እንኳን ዴት ላይ ስትወጡ or narcissistic የሆኑ ሰዎች ዴት ላይ ስትወጡ 50 ጊዜ ስለ ራሳቸው ነው የሚያወሩት። አንድ ታሪክ ነግራቸው እንደዚህ ኮኜ እኔ እንደዚህም ነበርኩ ጉንፋን ይዞኛል ካልካት እኔም እኮ ጉንፋን ማሰቃይቶኝ 3 ወር በፊት ይለዋል። ሁሉን ነገር ስለ ራሳቸው ማድረግ ነው የሚፈልጉት። for example ችግር ካለ አሁን እንደዚህ ሆነ በቃ አንድ ነገር ከሆነ ስለ ራሳቸው ነው ሁሉን ነገር ማውራት የሚፈልጉት። ማለት በቃ ከባሌ ጋር ትንሽ ተጨቃጭቀን ነበር ካለች አንዷ ከጓደኛዋ ጋር ሌላኛው ባይገርምሽ እኔና እሱ ራሱ እንደዚህ ሆነን ሁሉ ሴንተር they want to be the center of attention ደግሞ የሆነ ሰው ይቅርባችሁ። አንዳንድ ወንዶች ብዙ ጊዜ ወንዶች እንመክራለን እዚህ ላይ ሴት ልጅ ስትፈልግ ዝም ያለም self centered ሰው አለ። ብዙዎች ዝም ያለ ሳይሆን ዝም ያሉ self centeredዎች አሉ፣ ናርሲሲስቲኮች አሉ። ግን ብዙ ጊዜ ዝም ብሎ ስለ ራሱ የሚለፈልፍ አለ አይደለ? ገና እንዳናገርከው እንዲሆኜ እንደዚህ አድርጌ ጥፍሬ ተቆረጠ የኔንም ቆርጬው ነበር እያለ የሚያወራ ሰው avoid them። ምንም ሰላም ሰላም የሚያመጡላችሁ most of the time ላንተ የሚያስብ ሰው ነው። ከራሳቸው በላይ አርገው የሚያስቡ ሰዎች አሉ። ብዙ አሉ፣ በትንሽ ቢሆኑም አሉ። ብዙ ጊዜ ሴቶች ምንድነው እርስ በራስ ለጓደኞቻቸው ብዙ ሴቶች እኮ አንዳንድ ናርሲሲስቲክ ሴቶች እኮ የሚያገቡት እኮ ሪዝኑ ይሄ ነው። የሚያገቡበት ሪዝን ጓደኛዬን ቀድሜያት አገባው ለማለት ነው። ወይ ለቤተሰቦቼ እንዲያዩ በቃ እንደዛ አረኩ ነው ብለው ነው እንጂ ብዙ ጊዜ ያገቡት ወንድን አይወዱትም። ከየት መጥቶ ምን አባቱ ነው የሚወዱት? ቢወዱትማ የሚደረገውን ነገር ያደርጉ ነበርና እንደዚህ አይነት ሌቭል ላይ ካላችሁ ከዛ ያውጣን ነው የምንለው። just simple idea ላወራበት ብዬ ነው። ብዙ ሰው ስለዚህ conversation ይጠይቀኛል። ግን most of the time ይሄ ችግር arise የሚያደርገው it's from የውስጥ የሆነ self centeredness like selfish መሆን በጣም መጥፎ ነገር ነው። ሴልፊሽ ስትሆኑ ለራስ ማሰብ ጥሩ ነገር ነው። ግን ስታበዙት
ፋሚሊ ሲኖራችሁ ሪሌሽንሺፕ ስትገቡ የምታበዙት ከሆነ ወደ ገደል ለሚከት ወደ ገደል ትገባለህ። መናናቅ፣ ሰው መናቅ ምናምን ሁሉ ወደ ገደል ይከታል። ገደል ስለሚከታ አርፈህ ትቀመጣለህ። ከዛ በኋላ ተጎዳው ብሎ አንገታቸውን ደፍተው ቪክተም መጫወት ይጀምራሉ ማለት ነው። that's the problem. ኤኒዌይስ ጋይስ ሊመሽ ነው፣ እዚህ ጋር ሊዘንብ ነው። ትንሽ አይዲያ ላምጣላችሁ ብዬ ነው። ላይክ ካላረጋችሁት ላይክ ያረጋችሁት ቪዲዮን ላይክ ስታረጉት አልጎሪትሙን ይረዳዋል። አልጎሪትሙን ሲረዳው እናድጋለን። ስናድግ 50,000 እንገባለን። 50,000 ላይ ያው ጊቫዌው ይቀጥላል ማለት ነው። ባሊና ያለውት ፑላችን ይሆንና የፕራይቬት ፑል ነው፣ የኔ ብቻ ነው እና እዚህ ኢንጆይ እያረግን ነው። ኤሌ እንመለሳለን ወደ ከአራት ቀን በኋላ። ቲክታክ ላይ ፋሎ አርጉን፣ ፎሎ ስታረጉን እዛም ላይ ጊቨዌይ እንቀጥላለን ማለት ነው። ቃል በቃለን። ሚኪ ይባላለው። ታሜና እኔ ኔክስት ዊክ ከስቱዲዮ ሾታለን። ለአሁን ከዚህ ነኝ። ከዚህ ሞር ኤፒሶድ እጥልላችኋለሁ። ቭሎግ ስታይልን ቪዲዮ ሰርቼ እልክላችኋለሁ፣ እንለጥፋለን። ሰብስክራይብ ካላርጋችሁ ሰብስክራይብ አርጉ። ታንክ ዩ ጋይስ ፎር ዋቺንግ። አያችኋለሁ ማለት ነው። ታንክ ዩ። ይመቻችሁ።